ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው በአርሴናል ፕሮግራም እንግዲህ ድጋፍ ላደረጉልን ክቡራን አድማጮቻችን እንግዲህ ምስጋናችን ከልብ 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 እንዲደርሳችሁ ለጥበቡና እንዲሁም በተጨማሪ ሽኩር ሙዘይን ከልብ ከልብ እናመሰግናለን። ጥበቡ እንግዲህ ለተከታታይ ጊዜያት ከኛ ጋር ከቻናላችን ጎን በመሆን ከፍተኛ ድጋፉን እያደረገልን የሚገኝ አድማጫችን ነው። ባለበት እንግዲህ ይህም ፕሮግራም እንደምታደምጥ ተስፋ እናደርጋለን። ለምታደርግልን ድጋፍ ከልብ ከልብ እናመሰግናለን። ድጋፍ ከኛ ጋር እንደሚቀጥል ተስፋ እናደርጋለን። በተጨማሪም ሽኩር ሙዘይን ላደረክልን ድጋፍ ከልብ ከልብ እናመሰግናለን። የሁለተኛ ክፍል ፕሮግራማችን የዕለተ ማክሰኞ አርሴናል ዋንጫውን እንግዲህ በደንብ በራደር ውስጥ አስገብቷል። አሁን በአርሴናል ቅኝት ውስጥ ነው ያለው ዋንጫው። ፕሮባቢሊቲው እነ ኦፕታ የሚሰጡት ፕሮባቢሊቲ አለ። ከብዙ መመዘኛዎች 10,000 ድምፆችን ሰብስበው ነው አይደል ኦፕሬት አድርገው ስለ ዋንጫው ፕሪዲክሽን የሚያስቀምጡት። አሁን 89% ሆነ። ለእኔ ዋንጫው ጉዳይ 99-1 ነው ማለት ፕሮባቢሊቲው 99% የአርሴናል ነው፣ 1% የሲቲ። 1% ከምን መመዘኛ መሰላችሁ? 100% ብሎ በእግር ኳስ ሁሉንም ነገር አይደመደምም የእግር ኳሱ ቤተሰብ ስለሚል፣ ያው የአድማጩንም የእግር ኳሱንም ቤተሰብ ድምፅን ከግምት ውስጥ በማስገባት እንጂ ዋንጫው የፉላም ቀን የአርሴናል የፔርፎርማንስ ደረጃ እና ሲቲ ያሳየ መጥቶ ስታክ ያደረገበት ደረጃ ሊመጣጠን አልቻለም። አርሴናል ቢያንስ የሆነ ቦታ ላይ ሲቆም ወይም የሆነ ቦታ ላይ ምላሽ መስጠት አንድ ጨዋታ ላይ ሲከብደው በቀጣይ ጨዋታ ሪከቨር የሚያደርግበት መንገድ አንደኛ ከዛኛው ጨዋታ ስህተት መማሩን የሚሰጠው ምላሽ አለ። ማንቸስተር ሲቲን ተመለከትን። ከኤቨርተኑ ጨዋታ በኋላ ባውንስ ባክ ለማድረግ የተጠቀመው የጨዋታ ቅኝት ለአንድ ሰዓት ያክል ከብሬንፎርድ ጋር የሆነ ውጥረት የሆነ ቴንሽን ውስጥ ገብቷል። ወይም ከሲቲ ባህሪ አንጻር ያልተለመደ ሆነ። ስለዚህ አሁን መረጋጋት መስከን ለማሸነፍ ያለ ፍላጎት የጉዞ የመጨረሻ ስቴጅ ላይ ጋርዲዮላ አላነሰም። ኢነርጂው አንሶ አይደለም፣ የታክቲክ አማራጩ አንሶ አይደለም። ይሄ ስብስብ 1 ዓመት ተጨማሪ መጎልበት እንዳለበት የተረዳንበት ነው። የአርቴታ ቡድን ደግሞ መጎልበት ሳይሆን በክቶ ወይም ይሄ ስቴጁን የጨረሰ የተጠናቀቀ አሁን ለድል የቀረበ ስብስብ። ስለዚህ ፕሮሰሱ ያበቃና ፕሮሰሱ በአዲስ መልክ የጀመረ ቡድን አንድ ስቴጅ ላይ ሲገናኙ ለአንድ ጨዋታ ዝግጅቱ ልዩ ሊሆን ይችላል። ሲዝኑን ሙሉ ግን ፔርፎርም ለማድረግ ከሚያሳዩት ኮንሲስታንሲ አንጻር የበለጠ ከ60 ጨዋታ 43ቱን አሸንፎ 70% ዊኒንግ ሬት ሚካኤል አርቴታ በአርሴናል እግር ኳስ ታሪክ ያልተጻፈ አዲስ ታሪክ ነው የጻፈው። 70% ዊኒንግ ሬት 43 ጨዋታ በአንድ የውድድር ዓመት፣ ያውም የቬንገር ቡድን በ59 ጨዋታ ስንት ነበር ያሸነፈው? 41። አርቴታ በ60 ጨዋታ 43። ይሄ በጣም አስደናቂ ነው። ይሄ ኬት የመጣ ባህል ነው? ኬት የመጣ ኮንሲስታንሲ ነው? ምክንያቱም እግር ኳስ በየትኛው መመዘኛ ይሁን በየትኛው መንገድ ይሁን እግር ኳስ ሂደት ነው። ሂደት የሌለው ሀሳብ የሌለው መሰረት ያልተጣለ በሂደት በፕሮሰስ ውስጥ ያላደገ ቡድን እዛ ደረጃ ላይ ለመድረስ ረጅም ርቀት መጓዙ አይቀር። ስኬት ለ1 ዓመት ሊቆይ ይችላል፣ ለ2ኛ ዓመት ግን አይቆይም። ስኬት በ1 ዓመት ውስጥ በካፕ ዋንጫም በፕሪሚየር ሊግ ዋንጫም ሊለካ ይችላል፣ ግን አይዘልቅ። ለምን? በሂደት የመጣ ቡድን ነው። መሰረታዊ
የኳስ ሀሳብ ይዞ መቆየት የሚችለው። ምክንያቱም መሰረታዊ ፕሮሰሱን ሲጨርስ አንድ ቡድን ሊያሳያቸው ከሚችላቸው ባህሪዎች መካከል የሚያሸንፍበት መንገድ አማራጩ እየሰፋ መብቴው በመሃል እየተገኘ ክፍተቱን እየሞላ ባላንሱ በጣም ሰፍቶ ይታያል። አሁን አንድ ጉዳይ በአርሴናል በኩል ሲዝኑን ሙሉ ተመልክተን ወደኋላ መለስ ብለን አንዳንድ ሁኔታዎችን ሳስታውስና አንዳንድ መረጃዎችን ሳገላብጥ አንድ ጉዳይ ግን ምናልባት ቡድኑን መቃረቡን ተከትሎ አርሴናል ለምን እነዚህ ጉዳዮች እንደ ምክንያት ክለቡ ለምሳሌ ውጤት ባጣበት የተወሰኑ መንገጫገጮች ሲያጋጥሙት እነዚህ ጉዳዮች እንደ ምክንያት ሲነሱ አይስተዋልም። ለምሳሌ በአንድ ጨዋታ አርሴናል በዘንድሮ የውድድር ዓመት አሟልቶ ስማቸውን በይፋ ለኤፍኤው ያስገባቸው ዋና ሲኒየር 22 ተጫዋቾችን በአንድ ጨዋታ አግኝቶ አያውቅም። 22ቱ ማግኘት አይደለም፣ በአማካይ ግን ከዋና 22 የክለቡ ሲኒየር ተጫዋች ሆም ግራውንድ ተጫዋቾችን ሳያካትት ማለት ይሄ ማለት እነ ሳካን ሳያካትት ከ22ቱ ተጫዋቾች ውስጥ በአማካይ ግን 3.2 ተጫዋቾችን ያጣል በየጨዋታው ማለት ነው። ይሄ ማለት ኦልሞስት ወደ 4 ተጫዋች በአንድ ጨዋታ ያጣል ማለት ይሄ ዋና ሲኒየር ተጫዋች። ለምሳሌ ካሊፊዮሪ በመጣበት ሰዓት ሂንካፔ ጉዳት ላይ የነበረበት ወቅት ነበር። ካላፊዮሪ አብዛኛው ጊዜ ጉዳት ላይ ሲኖር ሂንካፔ ነበር። ከዛም በኋላ ሂንካፔም ካላፊዮሪም ጤንነታቸው አስተማማኝነት የጠፋበትም ወቅት ነበር። ሳሊባ ጤናማ በሆነበት ሰዓት ጋብሪኤል መጀመሪያ አካባቢ ሳሊባ ለ3 ለ4 ጨዋታ ሚስ ሲያደርግ ጋብሪኤል እና ማስኩዌራ ነበሩ። ከዛን ጋብሪኤል ከብራዚል ብሔራዊ ቡድን ጋር ወዳጅነት ጨዋታ ከሴኔጋል ጋር ለማድረግ እዛው ኤሚሬትስ ላይ ጉዳት አስተናገደ። ከ4 እስከ 6 ሳምንት ከሜዳ ሲርቅ ጋብሪኤል ከሜዳ በራቀበት ወቅት ሳሊባ እና ማስኩዌራ በመሆን የተከላካይ ክፍሉን አንዳንድ ጨዋታዎች ላይ ካላፊዮሪንም እያደረገ አርቴታ ያን ሂደት ተሻገረ። አሁን ወደ መጨረሻ ስቴጅ ላይ ዋይት ጤናማ ሲሆን ቲምበር ከኢንተርናሽናል ብሬክ መልስ እስካሁን ድረስ የለም። ከኢንተርናሽናል ብሬክ በፊት ከሜዳ የራቀ ተጫዋች ተመልከቱ። አማካይ ስፍራ ላይ የራይስና የዙቢመንዲ ኮንሲስታንሲ እንጂ ኢዜ 4 ሳምንት አንድ ጊዜ አንዴም 4 ሳምንት 2 ጊዜ በጉዳት ምክንያት ሚስ አድርጓል። ኦዲጋርድ እንደ ዘንድሮ የውድድር ዓመት ጉዳት የተደራረበበት ወቅት የለም። ከትከሻ ጉዳት ከኤምሲኤል ጋር በተያያዘ በጉልበቱ ላይ በርካታ ሳምንታት በጉዳት አልፈውታል። በርካታ ጊዜ ከሜዳ አርቋል። እንደውም ምንድን ነው የሚባለው በአርሴናል ቤት በነበረው ቆይታ ውስጥ እንደ ዘንድሮ የውድድር ዓመት እኮ ኦዲጋርድ 36.5% ነው ጨዋታዎች ያመለጡት። በጣም ብዙ ቁጥር ማለት ነው። እንደውም ባለፈው ሳምንት እኮ አንድ ስታት ስናነሳ ነበር። የቡድኑ የረጅም ጊዜ የፕሮሰሱ ኢፌክቲቭ ተጫዋቾች ሃቨርት፣ ኦዲጋርድ፣ ሳካ በድምሩ 50% አርሴናል በውድድር ዓመት ውስጥ ተጫዋቾች በአጠቃላይ ተደምሮ ሚስ ያደረጉት አንዱ ተጫዋች ሚስ ያደረገው የጨዋታ ቁጥር ተደማምሮ በአጠቃላይ 256 ሲሆን የማንቸስተር ሲቲ 210 ነው። ከሲቲ ተጫዋቾች ውስጥ አብዛኛውን ፐርሰንት የያዙት የአሽኮር ግራፍዲዮል እና ጆን ስቶንስ ናቸው። ከአርሴናል ግን የቡድኑ ምሰሶ የሆኑት ሳካ፣ ኦዲጋርድ እና ሃቨርት ናቸው። ሃቨርት ለ5 ወር፣ ሳካ በተለያየ ጊዜ የጅማት ጉዳት፣ ሃርምስትሪንግ፣ ቁጭምጭሚቱ ላይ የተወሰነ ተመልከቱ። 3 የተለያየ አይነት። ማርቲኔሊ በአንድ ወቅት ጉዳት ከዛም በኋላ ትሮሳርድ ደግሞ በመዛል በተደራራቢ ጨዋታ መዛል ምክንያት ማች ፊትነሱ አልስተካከል። እነዚህ ሁሉ ተጫዋቾችን ካያችሁ ሌላው ክለብ በዚህ የጉዳት መመሰቃቀል ምክንያት እንዴት ነበር ባላንሱን ሲያጣ የነበረው? ሲቲ ግራፍዲዮል እና ሩብን ዲያዝ ገና እንደተጎዱ በቀጥታ ወጥቶ ማርክ ጌሂን ነው የገዛው፣ የሊጉ ምርጡ ሌላኛውን ተከላካይ እንዴት እንደተካ ተመልከቱ። ሲቲ አዲስ ኦፕሽን ጋርዲዮላ 2 ዊንገር ኦፕሽን መጫወት ፈልጋለሁ ሲል አንቷን ሴሜኒዮን ያመጣው። ለክፍተቱ ለሚያያት ትንሽ ስንጥቅ ጋርዲዮላ የሚያመጣውን ጥራት ተመልከቱ። አርቴታ ጃንዋሪ ላይ ራሱን በተሻለ ደረጃ መች አፕዴት አደረገ። እንደውም 8 ተጫዋች ማስፈረሙ በዛ። አንዳንዴ እኮ እግር ኳስን
በየጊዜው የሚያልፈውን ፕሮሰስ እንተውና አርቴታ መጥቶ አርሴናል ቤት 1 ቢሊዮን ፓውንድ አወጣ ይላሉ። 1 ቢሊዮን ፓውንድ ማውጣት እኮ ሊያስገርም አይችልም። እስከ 2 ቢሊዮን ፓውንድ ማውጣት ነበረበት። ምክንያቱም አርሴናል ሙሉ ፈርሶ መገንባት ነበረበት። ከኤምሬ ቡድን ውስጥ እኮ እስቲ ልብ ብላችሁ ተመልከቱ። ምን ያክል አፍርሶ መገንባት ውስጥ ክለቡ ረጅም ፕሮሰስ እንዳደረገ የምትመለከቱት ሳካ ብቻ ነው ያለው። ሌላ ተጫዋች የለም። ሁሉም ተጫዋች ለቆ ሳካ ብቻ ነው ያለው። ስለዚህ ቡድኑ ሙሉ ተጫዋቹን ለቆ በአዲስ መልክ እየተገነባ ነበር ማለት ነው። ስለዚህ እግር ኳስ ሂደት ነው። በሂደት ውስጥ ደግሞ ወደ ኢፌክቲቭ እንቅስቃሴ አንድ ቡድን የሚመጣው በአንድ አማራጭ ብቻ መጫወት ሲያቆም ወይም በአንድ ዳይሜንሽን ብቻ ሜዳውን ለማጥቃትም ለመከላከልም አንድ ዳይሜንሽን ብቻ ሳይጠቀም ሲቀር ነው። 3ም ሊሆን ይችላል 4ም 5ም ታክቲካል አማራጩ በሰፋ ቁጥር በእያንዳንዱ ስቴጅ ላይ ግን የሚጠብቁት ፈተናዎች ሁሉ አርሴናል እንደ ሌላው የዋንጫ ተፎካካሪ ቡድን አይደለም፣ የተሟላ ቡድን አይደለም፣ ወይም በተጠበቀ ባላንስ አይደለም ሼፕ ሆኖ እዚህ ደረጃ ድረስ የደረሰው። ወይም የአርሴናል ተጫዋች ተውት፣ ስለ ኮንሲስታንሲ ጥያቄ ዮኬሬስ አንዱን ግማሹን ሲዝን ሙሉ የሚሰደብ ተጫዋች ነበር፣ የሚተች ተጫዋች ነው፣ ፍሎፕ ነው ይባላል። አሁን አገልግሎቱን ተመልከቱ። ማርቲኔሊ ነው። የአርሴናል ደጋፊዎች ከአርቴታ ታክቲክ በተለየ የማርቲኔሊን አገልግሎት በተለየ አማራጭነት ይሄ ተጫዋች ለአርሴናል ለቡድን ይመጥናል ብለው አያምኑ። ይሄ ተጫዋች የሚያጣው የደጋፊው አመኔታ ብቻ አይደለም፣ ለአርቴታ የሚሰጠውን ጉዳይ ጠለቅ ያለ የታክቲክ ትንተና ከሌለው በስተቀር በማርቲኔሊ ብቃት የትኛውም የአርሴናል ደጋፊ አይተማመንም ሳይሆን ለቡድኑ ይመጥናል ብለው አያስቡ። ምክንያቱም አንደኛ ተጫዋቹ ቀና ብሎ ለመጫወቱ፣ ከኳስ ጋር ያለው ቆይታ፣ ድሪብሊንጉ፣ አንድ አይነት ጥረት፣ ይሄ ድግግሞሽ ያለው የሜዳ ውስጥ እንቅስቃሴ ስለሚያደርግ ሳካ ያለ ወትሮ እንደ ዘንድሮ የውድድር ዓመት ተብጠልጥሎ ተሰድቦ ተወቅሶ እንደውም አንድ ሰፊ ፖድካስት በውጮች ይሄ ኤኤፍ ቲቪ ላይ ስመለከት ኖኒ ማድዌኬ የሳካ ያክል በራስ መተማመኑን ዴቨሎፕ እንዲያደርግ ሳካ ቤንች ላይ ሆኖ ማድዌኬ ቢጫወት የተሻለ ነበር። ሳካም ቤንች ገብቷቸው ሳይኮሎጂካሊ ማለት ነው። እንደዚህ አይነት በጣም የታወረ ሀሳብ ጭምር ሲሰጥ ነበር። ስለዚህ የጉዳት ብቻ ሳይሆን የብቃት ጥያቄዎችም ነበር። የብቃት ጥያቄዎች አሁን ኤዜ ከዛች የኤሚሬትስ የደርቢ ሃትሪክ የኖርዝ ለንደን ደርቢ ሃትሪክ ውጪ የተለየ ኢምፓክቱ የኤዜ በአርሴናል ቤት አላሳየም በሚል ይህም ተጫዋች ይወቀሳል። ከዛም በኋላ ጉዳዮች በቀጥታ የመጡት ማን ላይ ነው? ሁለተኛ ዙር ላይ ማርቲን ዙቢመንዲ በተለይ የማንቸስተሩ ጨዋታ ባክ ፓሱ ምናምን ትንሽ ውጥረቱን ከፍ አደረገ። ተጫዋቹ ከፍ ዝቅ ማለት ጀመረ። ምክንያቱም ተቃውሞ በዚህ አይነት ፕሬዠር ቅዳሜ 8 ሰዓት ተኩል ቅዳሜ 11 ሰዓት ወይም 1 ሰዓት ተኩል ተጫውቶ ሮብ ምሽት 4 ሰዓት እየተጫወተ ማክሰኞ ምሽት 4 ሰዓት እየተጫወተ ረጅም እየተጓዘ በሶሲዳድ ያለመደውን ኤክስፒሪየንስ ገና በመጀመሪያ ሲዝኑ አርሴናል በኮንሲስታንሲ ከሊቨርፑል ሽንፈት እስከ ቪላ ሽንፈት ድረስ 14 ጨዋታ ሳይሸነፍ፣ ከቪላ እስከ ማንቸስተር ሽንፈት ድረስ 18 ጨዋታ ሳይሸነፍ፣ ከማንቸስተር እስከ በርንማውዝ ድረስ 12 ጨዋታ ሳይሸነፍ፣ ጋፖቹን ስታዩ 10 እና ከዛ በላይ። ስለዚህ አርቴታ እንዴት ይህን ቡድን እዚህ ደረጃ ሊያበቃ ቻለ የሚለው ጉዳይ በጣም ሊያስገርም ነው የሚገባው። ክሬዲቱ ከሚገባው በላይ እንደውም አሁንም እኮ አርቴታ የእሁዱን ጨዋታ አሸንፈውላ ምንም የተለየ ክሬዲት ሲሰጥ የእንግሊዝ ሚዲያም አላየውም፣ በሀገራችን ሚዲያ ውስጥም አልተመለከትኩም። አርቴታ ምን ቢያደርግም፣ ስለዚህ ዋንጫውን ያመጣው አርሴናል እንደ ቡድን ያለ አርቴታ ነው እንዴ? ያለ አርቴታ ፕሮሰስ ነው እንዲያስብላል። አሁን ዋንጫውን ለማምጣት ተቃርቧል። እንዴት እዚህ ደረጃ ሊደርስ ይችላል? እነዚህን ሁሉ ጉዳዮች ግን ሪቪው አልተደረገም ክለብ ውስጥ። አሁን ክለቡ ለአሰልጣኙ እንደውም የተጨማሪ አሁን ካለው ኮንትራት ላይ የ3 ዓመት ኮንትራት በመጨመር በፕሪሚየር ሊጉ ከፔፕ ጋርዲዮላ በመቀጠል ከፍተኛውን ደሞዝ የሚያገኝበት በጣም በርካታ የደሞዝ ክፍያ የተካተተበትን ኮንትራት አቅርቦለታል። ግን አርቴታ በአመቱ መጨረሻ ነው መፈርመው ሆልድ አድርጉት ብሏል። ስለዚህ ይሄ አሰልጣኝ የልፋቱን ያክል ክሬዲት አላገኝም። ግን ዛሬ ለአርሴናል ዋንጫውን በራደር ውስጥ ያስገባው
በነዚህ ሁሉ የተመሰቃቀሉ ባላንስ ያልሆኑ በጣም ከጨዋታ ጨዋታ ባልተረጋጋና ባልሰከነ ስብስብ ውስጥ እየጠጋገነ እየሰፋ የጎደለውን እየሞላ በበርካታ ጌም ኦፍ ስቴት ነው የመጣው። ጌም ኦፍ ስቴቱ እንደውም የመጀመሪያው ዙር የእንግሊዝ ሚዲያን ጨምሮ እስከ ሀገራችን ሚዲያ ድረስ ሴት ፒስ ኤፍሲ ተብሎ ቅጥል ስም እስከሚሰጠው ድረስ ከዛም በኋላ የአርሴናል ደጋፊዎች ረጅም ዓመት የክለቡን አስደናቂ የተዋበ እግር ኳስን በዋንጫ አላመጣልንም፣ ስለዚህ ባይ ኤኒቲንግ ኔሰሰሪ እንደሚባለው በየትኛው መመዘኛ ብቻ ግን አስፈላጊዋ ጉዳይ እስከምትመጣ ድረስ በሚል ሀሳብ ስለ ጨዋታው ስለ ፉትቦሉ ማማር ጥያቄዎቹን ተውና ከሴት ፒስ የሚገኙ ነጥቦች ናቸው አሁን ለአርሴናል እንደ ቡድን የሚያስፈልገው የሚለውን እምነት መቀበል ጀመሩ። ግን ያኔ ሲጠቀም የነበረው አርቴታ ፈልጎት ወይም መርጦ ወይም ወዶና ፈቅዶ አይደለም። እያንዳንዱ ጉዳይ ባላንስ ይፈልጋል። ውጤቱ ጠፍቶ ባላንሱ ከታጣ አሰልጣኙ የራሱ ስራ ነው አደጋ ላይ የሚገባው። ፕሮሰሱ በቃ ከዚህ ዓመት በላይ ሊያድግ አይችልም ወደሚል ውጤት ላይ ነው የሚጠቁሙ። ግን አርቴታ መጫወት ሲፈልግ ክለቡ ሲሟላለት የተጫዋቾች ጤንነት ሲመለስ እንደ ፉልሃሙ ጨዋታ ማለት ነው። ስለዚህ አርቴታ ከአስተሳሰብ ከአጨዋወት ጋር ተያይዞ የሚነሳበት ተቃውሞ ጤናማ አይደለም ማለት ነው። ጤናማ አይደለም። ምክንያቱም ጤናማ ቢሆን ኖሮ እነዛ ጨዋታዎች ኬት አሰልጣኙ አመቱን ሙሉ ካልሰራበት ኬት ሊያመጣው ይችላል? ያን ፍሉዲቲ ያን ታክቲክ ለምን የቤን ዋይት እና የሳካ ሊንካፕ ለአርሴናል ማጥቃት የበለጠ ባላንስ ስለሆነ እንዴት ኢፌክቲቭ እንደሚሆንና ሳካ እንዴት ኤክስፕሎት ማድረግ እንደሚችል ታየ በግልጽ። ስለዚህ የኦዲጋርድ መምጣት አርሴናል ባልተረጋጋ ባልሰከነ እየተረባበሸ ባለበት ሞመንት ውስጥ አስክኖ ወደ ማጥቃት መቀየር እንዴት እንደሚችል ማረጋገጫ ሰጠ። ስለዚህ ኦዲጋርድም ሳካም ብቃት አይደለም ጥያቄያቸው ማለት ነው፣ ወይም አርሴናል ደጋፊ መመልከት በሚፈልገው ኳሊቲ ደረጃ ያልተመለከተው የብቃታቸው መውረድ ሳይሆን ታክቲካል ፍሌክሲቢሊቲ ከቡድኑ ባላንስ ጋር ማቻቻል ስላለበት ነው። እንዲሁም የበለጠ አንድ ጉዳይ እናንሳ፣ በጣም ማስታወስ የምፈልገው ትልቁ ጉዳይ ምን መሰላችሁ? አርሴናል ጋብርኤል በተጎዳበት ወቅት አንድ ጉዳይ ታስታውሳላችሁ። በወቅቱ ሲዝንም ሙሉ ከኛ ጋር ለቆያችሁ ልታውቁት ትችላላችሁ። የአርሴናል የቡድን ግንባታ እንደ ኢንተር ሚላን ነው። ቲም ዳይናሚክስ የተናጥል የተጫዋቾች ፐርፌክሽንን ሳይሆን እንደ ቡድን የማሸነፍን አቅም ነው አርሴናል የገነባው። ኢንተር ኢንዛጊ ከያዘበት ጊዜ አንስቶ የሴሪያው ኮከብ ተጫዋች እንዲሆን የኮከብ ጎል አግቢ እንዲሆን የሚፈለግ ታርጌት ማን የለም። ኢንተር ከግብ ጠባቂ ውጪ ሁሉም አስቆጣሪ ነው። ከሴት ፒስም ከዴድቦልም ከኦፕን ፕሌይም በየትኛውም መንገድ። ግን ይሄ የቲም ዳይናሚክስ የአርቴታ ደግሞ የበለጠ ምን ጨመረ? ፍሌክሲቢሊቲ ጨመረ። ለምን? እያንዳንዱ ዲፓርትመንት ላይ ያሉ ተጫዋቾች የሚጫወቱበት ስትራቴጂ እና የታክቲክ ንድፈ ሀሳብ በተመሳሳይ ዌቭሌንግዝ እንዲሄድ። ያኔ የቡድኑ ፍሌክሲቢሊቲ በምንድን ነው የሚቀጥለው? አንዱ ተጫዋች ሲጎል ሽግሽጉ የዛን ተጫዋች ጉለት በግልጽ ሳይታይ ወይም በተለየ ሁኔታ ሳይጋለጥ ባላንስ እንደሆነ ይቀጥላል። ያኔ እነዚህ ጉዳዮች ውጤቱ ተጠብቆ ነገር ግን መብቴው ጊዜያዊ ሆኖ ይቀጥላሉ ማለት። ግን ዴብዙ ባላንስ ሲሆንስ? አሁን የማስታውሰው ጉዳይ የጋብርኤል መጎዳት በቀጥታ አንድ በአርሴናል ቤት የቀየረው የታክቲክ አጫወት ነበር። ራይስ የበለጠ የደብል ፒቮቱን ዞን እንቅስቃሴ ሁለት ያደርገዋል። ሁለት በሚያደርግበት ወቅት የተጫዋቹ የአማካይ ክፍል እንቅስቃሴ ስለዚህ በዛም ወቅት ምን አደረገ? ራይስ ሲመለስና ለዊሊያም ሳሊባ የሚሰጠው ከቨር ጋብርኤል በአካል ብቃትና በኤሪያል ዱዌሎች ላይ የሚሰጠውን አይነት ኳሊቲ ይሰጣል። ለምን? ሙስኬራ ገና አዳፕት የሚያደርግ ተጫዋች ስለሆነ። አያችሁ ባላንሱን። በዛም ወቅትስ ማርቲን ኦዲጋርድ የበለጠ ድሮፕ ያደርጋል። ኢዜ ይነጠልና ከቼልሲ ጨዋታ ጋር ታስታውሳላችሁ፣ ስታንፎርድ ብሪጅ ላይ ኧረ ኢዜ ጋር ኳስ አልደረሰም። በዛም ወቅት የነበረው የአርሴናል ኢፌክቲቭ አለመሆን ዋነኛ ምክንያት በቲም ዳይናሚክሱ የሚሸጋገሩ ባላንሶች ናቸው። ስለዚህ በየወቅቱ በሚጎሉ ተጫዋቾች ምክንያት
አርቴታ የሚያመነጨው ተጨማሪ ከውድድር ዓመቱ ዝግጅት የበለጠ የሚያሸጋሽገው ጉዳይ ነበር ማለት። ስለዚህ እነዚህ ጉዳዮች ደግሞ ቡድን ላይ ምን አይነት ተጽዕኖ ይፈጥራሉ? በአንድ አይነት በተመሳሳይ ዌቭሌንግዝ የአጫዋች ሲስተሙ እንዳይቀጥል፣ ይሄ ሳምንት የታየው ሲስተም ቀጣይ ሳምንት እንዳይታይ፣ እያንዳንዱ ጉዳይ ላይ እርምት በእርምት ነው የሚሆኑ። አንዱን ክፍተት የመሙላ እዚህ ላይ ደግሞ ጌም ማኔጅመንት የሚል ጥያቄ ይነሳል። ደቂቃዎች ማኔጅ የማድረግ የደቂቃዎች መደራረብ ደግሞ ፊዚካል የሚያመጣው ውጥረት አለ። እነዚህ ሁሉ ውጣ ውረዶች ሲታለፉ ግን በጣም የሚያስገርመው በአርሴናል ምርጥ 11 ውስጥ ከአዲስ ፈራሚዎች በቀጥታ ዳይሬክት የገባው ወይም የሚታይ አመርቂ እንቅስቃሴ በነዛ ሁሉ ወቀሳዎች ውስጥ የነበረው ማርቲን ዙቢመንዲ ብቻ። ምክንያቱም ቪክቶር ዮኬሬስ ይወቀሳል፣ የአቨርት መመለስ በእጅጉ ይጠበቅ ነበር። ስለዚህ እነዚህ ሁሉ ጉዳዮች አልፈው ነው ዛሬ በራደር ውስጥ ዋንጫው የተካተተ። ስለዚህ በራደር ውስጥ ዋንጫውን ለማስገባት በርካታ ፈተናዎች፣ ይሄ በቀላሉ ሊታለፉ የማይችሉ የሌሎች ክለቦች ፈተናዎች የበረቱበት በጣም የሚያዝል የሚያደክም ከቁጥጥር ውጪ ጭምር የሚያወጡ ጉዳዮች ተፈጥረው ግን መብቴና ልባት ተሰጥቷቸዋል። አሁን ደግሞ የመጨረሻው ስቴጅ ላይ አንድ ጉዳይ ደግሞ እስቲ እንታዘብ። በአርሴናል በኩል የእሁዱን የማሸነፊያ ግብ ያስቆጠረው ሊያንድሮ ትሮሳርድ በጨዋታው ምናልባት ታክቲካል ይሄ ኢንስትሩመንታል ጌም የሚባል አለ አይደል? የተጫዋቾች የበለጠ ሜዳ ውስጥ ያላቸው ሚና በታክቲክ ተቃኝቶ ምን ያክል ኢፌክቲቭ ናቸው እነዚህ ተጫዋቾች ሜዳ ውስጥ እንዲያዘወትሩ አሰልጣኙ ለምን ፈቀደ? ለምን ለለውጥ እነዚህን ተጫዋቾች ላይ አልደፈረም ስንል እነዛ ተጫዋቾች ሜዳ ውስጥ ምን ሲሰጡን ነበር የሚለውን በድጋሚ ምስል መመልከት አለበት። ለምንድን ነው ባለፈው በተለይ ፌብሩዋሪ ላይ ይሁን ማርች ላይ ይሁን ግን አንድ ፕሮግራም ሰርተንላችሁ ነበር። ትሮሳርድ፣ ሉዊስ ኬሊ፣ ኦዲጋርድ በቀጣይ ሳመር ሊለቁ የሚችሉበት እድል አለ ብሎ ቴሌግራፍ ሰራ በሴመንዳን አማካኝነት። ፋይናንሻሊ ለክለቡም በቀጥታ ከሚያደርጉት ተጽዕኖ ቤን ዋይትን ጨምሮ አሁን እነዚህን ተጫዋቾች ተመልከቱ። አራቱ አርሴናል በሲዝን ውስጥ ትልቁ ምዕራፍ ተርን ሲያደርግ እነዚህ አራት ተጫዋቾች ግን ሚናቸው የመጨረሻ ከየትኛውም ተጫዋች በላይ ምናልባት ሳካን ሳያካትት የመጨረሻ ኢፌክቲቭ እንቅስቃሴ ከነራይስን በላይ እነዚህ አራት ተጫዋቾች ነው። ስለዚህ አገልግሎታቸው ሚዲያ ላይ በሚገለጹ ጉዳዮች ላይ አይደሉም ማለት ነው። ለአርቴታ በየትኛው ጊዜ የትኛው ተጫዋችን በየትኛው የጨዋታ ሲስተም ላይ መጠቀም እንዳለበት እስኬጁል የተደረገ ፕሮግራም ነው ማለት ነው። ምክንያቱም ሊያንድሮ ትሮሳርድ አንድ ትዝ የሚለኝ ዘገባ ወደ እናንተ ይህንን ዘገባ አላደረስኩም እንጂ 19ኛውን ጨዋታ ያለ ግብ ያጠናቀቅበት ጨዋታ ላይ አርሴናል በግራው የሜዳ ክፍል ማርቲኔሊን አነሳ ዘገባው። ከዛም በኋላ ትሮሳርድን አነሳ። የማርቲኔሊ ኢፌክቲቭ አለመሆን፣ የትሮሳርድ ከግብ መራቅና 31ኛ ዓመቱ ላይ መገኘቱ በሚመጣው ሳመር 32 ዓመቱ ላይ ይሆናል። በጃንዋሪ አርሴናል 18 ሚሊዮን ፓውንድ ሲደመር 4 ሚሊዮን ፓውንድ ከናፖሊ ቀርቦለት ውድቅ ማድረጉ ተገቢ ነው ወይ የሚል ጥያቄ ሁላ ያነሳል እዛ ዘገባ ላይ። አሁን እነዚህ ሁሉ ጥያቄዎች አሉ። ማይል ሉዊስ ኬሊ በጃንዋሪ የማንቸስተር ዩናይትድ ጠንካራ ፍላጎት ታየ። ቀጣይ ሳመር 40 ሚሊዮን ፓውንድ ለማቅረብ ማንቸስተር መዘጋጀቱ ተሰማ። ቤን ዋይት በ30 ሚሊዮን ፓውንድ ኤቨርተን ይሄዳል የሚለው ሩመርስ በጣም ከፍ ብሎ ተነሳ። ኢንተር ሚላን፣ ሙኒክ፣ ሌሎች የዩሮፒያን ክለቦች ኦዲጋርድን እንደሚፈልጉ በየጊዜው መረጃዎች ይወጣሉ። ግን አርሴናል ይሄ ሞመንት ኦፍ ማጂክ ብሎ በዘንድሮ ሲዝን የዋንጫውን ትውስታ ቢያነሳ የነዚህ አራት ተጫዋቾች ሚና ግን የመጀመሪያውን ምዕራፍ ላይ ከሳካ ጋር ሊቀመጡ ይችላሉ። ምክንያቱም የፉላሙ ጨዋታ አርሴናል በዛ መልኩ ተርን አድርጎ አሳማኝ በሆነ ብቃት ጉዳዮችን ሁሉ የቀየረችዋን ጨዋታ ሲያሸንፍ የቤን ዋይትና የሳካ መግባባት ምን ያክል ኢፌክቲቭ መሆኑን በአርሴናልና ዌስትሃም ጨዋታ ቅድመ ጨዋታ ግምገማ የዮኬሬስ እና ቦዌን ፎቶ ያለበትን ያንን ፕሮግራም ያላደመጣችሁ አድምጡት። እዛ ጋር በግራፍ
የታገዘ ቆይታ አድርገናል። የቤን ዋይት መምጣት ሳካን እንዴት ኤፊሽንሲውን እንደጨመረ ኢፌክቲቭ እንደሆነ ረጅሙን ሳምንት ረጅሙን ወራት የሳካ በዛ ደረጃ ኢፌክቲቭ አለመሆን ታክቲካል የሊንክ አፕ ተጫዋቹን ማጣቱና ከቲምበር የሚደረገውን እገዛ አለማግኘቱ እንዴት እንደነጠለው ታዘብን። አንደኛ ኢፌክቲቭነስ ተገኘ። ሁለቱም ሲተቹ የነበሩ ተጫዋቾች ኢፌክቲቭ ሆነው አርሴናል ሲዝኑን ቀየረ። ምክንያቱም ያችን ጨዋታ ባያሸንፍ ሲቲ ኤቨርተን ላይ ውጥረት ውስጥ ገብቶ አይጫወትም ነበር። ሁለተኛ ነጥብ የማይል ሉዊስ ኬሊ ወደ አማካይ ክፍል መምጣትና ይሄ ሮቴሽናል ትራያንግሉ በአንድ ፒቮት እንዲሆን መደረጉ ምን ያክል አርሴናልን ሻርፕ እንዳደረገ አይታችኋል። ምክንያቱም አርሴናል መጀመሪያ ድሮፕ የሚያደርገው ቢልድአፕ እንዴት ነበር? 2-3-5 ነበር። አሁን ተቀየረና 3-1-6 ሆነ። በዚህ ሲስተም ቤን ዋይትም ኢፌክቲቭ ሆነ። ሉዊስ ኬሊም የበለጠ ከኳስ ጋር እንደውም ከፕሬሲንግ እየተነጠለ ነው ኳስ የሚያገኝ። የበለጠ ፕሬሲንግ ውስጥ ሆኖ ኳሶችን ይዞ ለአደጋ ከመጋለጥ ከኳስ ጋር እንኳን ቢሆን ራይስ አሁን አጠገቡ ጋር ስላለ ወይም የበለጠ ድሮፕ ስለሚደረግ አርሴናል የራሱን ፌዝ ሲለቅ 6 ተጫዋቾችን ወደ ተጋጣሚ ሜዳ በትኖ ከማርኪንግ ውጪ አንድ ትርፍ ተጫዋች የማግኘት አማራጭን ፈጠረ። 2-3-5 ከሆነው ሲስተም 3-1-6 መጫወት ጀመረ። ይህ ሲስተም ደግሞ የበለጠ ቲሙን ፍሉዲቲውን እንዳመጣ የምትመለከቱት አርቴታ ሉዊስ ኬሊን ኳስ መፈለጉ ፔኔትሬሽኑ ላይን ብሬኪንግ ፓሱ መፈለጉን ተከትሎ ይሄን ተጫዋች ከመቀየር የበለጠ ወደኋላ ፉልባክ አድርጎ ኳሶቹ እንዳይቋረጡ አደረገ። አያችሁ፣ ይሄ ነው አሁን በቲም ውስጥ እነዚህ ተጫዋቾች መልቀቅ አለባቸው፣ እነዚህ ተጫዋቾች መሸጥ አለባቸው ስንል አሰልጣኙ በምን ያክል ሰዓት እነዚህን በምን ያክል ጊዜ መጠቀም እንዳለበት በየትኛው አስፈላጊ ወቅት ላይ የነዚህ ተጫዋቾች አዲስ ትኩስ ጉልበት ይዘው ፍጥነት ሻርፕ የሆነ ማይንድ ሴት ይዘው ሲቀርቡ እንዴት የቡድኑ እንቅስቃሴ ላይ አዲስ ኃይል እንደሚሆኑ እስቲ በደንብ ለታዘባችሁ ባለፉት 3-4 ጨዋታዎች የቀድሞ አይነት የራይስን ልፋት አትመለከቱ። እዛም ሜዳ ይረግጣል፣ እዚህም ሜዳ ይረግጣል፣ ሁሉም ቦታ ይጋደላል። እሱ ነገር አሁን ቀርቷል። ለምን? አርሴናል አሁን ፍሌክሲብል የሚሆነው አካላዊ ምላሽ አይደለም፣ ከኳስ ጋር ነው። የሰሞኑን ፖሴሽን ተመልከቱ። አርሴናል በ19.5 ሰከንድ 5 ማይክሮ ሰከንድ ከራሱ ሜዳ የሚወጣው አሁን በ13.6 ማይክሮ ሰከንድ ነው በሰከንድ ነው ከራሱ ሜዳ የሚወጣው። ለምን? በጣም አክቲቭ የሆነው ምንድነው? ቢልዳፑ ላይ ባክፓሶች የበርንማውዙ ጨዋታ አርቴታን አስተምሮታል። 39 ባክፓስ። ስለዚህ እነዚህን ባክፓስ መቀነስ የሚችለው ምንድነው? በድፍረት ፍሌክሲብል በሆነ የበለጠ ደግሞ ተከላካይ ክፍሉ የሌለውን ላይን ብሬኪንግ ፓስ መስመሮችን መሰንጠቅ የሚችሉ የአማካይ ክፍል ተጫዋች የነ ስኬሊን ተጫዋች አይነት ማስገባት እንዴት የቡድኑን የማጥቃት ፍሌክሲቢሊቲ እንደሚጨምር አሁን አርቴታ ፊገር አውት አደረገ። ይሄ ሳይሰራ አይመጣም። ስለዚህ ሲዝኑን ሙሉ የምናያቸው ጉዳዮች ሁሉ ወቅታዊ እንደነበሩ እንጂ የቡድኑ ዳይናሚክስ የመጣው ስኳዱ ሲሟላ አሁን የመጨረሻ ፋይናል ስቴጅ ላይ እንደሆነ ነው የተረዳ ነውና ይሄ ፍሌክሲቢሊቲ ነው እንግዲህ አያስፈልጉም ተብለው በሚዲያ በኩል በሚተቹ ተጫዋቾች አርሴናል ፋይናሊ ዋንጫውን ለማግኘት የመጨረሻ ከኬዮስ ውስጥ ያወጡ ተጫዋቾች ሆኑ። የመጨረሻው ሁለቱ የፊት መስመር ተጫዋቾችን ተመልከቱ፣ የኦዲጋርድ እና የሊያንድሮ ትሮሳርድ። ትሮሳርድ ለ25 ተከታታይ ጨዋታ ግብ አላስቆጠረም። 32 ዓመቱ ይሆናል በቀጣይ ሳመር። ይህን ተጫዋች አርሴናል ለናፖሊ ጃንዋሪ ላይ ለመሸጡ ትልቅ ኪሳራ ነው ብሎ የእንግሊዝ ሚዲያ ሲያነሳ ወይም ጥያቄዎችን ሲያስነሳ እቺ ግብ በዘንድሮ የፕሪሚየር ሊግ ጨዋታ ከቪክቶር ዮኬሬስ ከካይ ሃቨርት በመቀጠል ከቪክቶር ዮኬሬስ እና ከቡካዮ ሳካ በመቀጠል በ160 ደቂቃ አንድ የግብ ተሳትፎ የሚያደርገው የሊያንድሮ ትሮሳርድ እንቅስቃሴ ውስጥ ለምሳሌ የተጫዋች 12 የግብ ተሳትፎ አድርጓል። በጣም የሚገርማችሁ 6ቱም አሲስት የትሮሳርድ
አርሴናልን መሪ ያደረገች ወይም የማሸነፊያ አሲስት ናት። 6ቱ አሲስቶች 6ቱ ግቦች አርሴናልን መሪ ያደረገ ወይም በጨዋታው አርሴናል 3 ነጥብ እንዲያገኝ ማረጋገጫ የሆኑ ግቦች ናቸው። ስለዚህ 12ቱም የግብ ተሳትፎ የሊያንድሮ ትሮሳርድ በአርሴናል ሲዝን ውስጥ ትርጉም ነበራቸው ማለት ነው። 25 ሳምንት 25 ጨዋታ ወይም ሳያስቆጥር መቆየቱ አይደለም፣ ባስቆጠራቸው ግቦች ላይ ያለውን ቫሊዩ ከለካን ደግሞ የዚህ ተጫዋች ኤክስፒሪየንስ ምናልባት በስብስብ ውስጥ እኮ ኬፓ በ2 ወራት ከምናምን ቢበልጠው ነው። ክርስቲያን ኖርጋርድ በ1 ወር ምናምን ቢበልጠው ነው በእድሜ እንጂ የአርሴናል አሁን ላይ ካለው ስብስብ ውስጥ በጣም ኤክስፒሪየንስ የሆነው ተጫዋች እሱ ነው። ከ3 ዓመት በፊት ጃንዋሪ ላይ የፈረመው ተጫዋች 27 ግብ አስቆጥሯል፣ 24 የግብ አሲስት አድርጓል። ቡካዮ ሳካና ኦዲጋርድ ብቻ ነው የሚበልጡት። ስለዚህ ኤክስፒሪየንሱ ቀላል የሚባል አይደለም። በዛ ደቂቃ ውስጥ ግን ሲገኝ ሁለቱ ተጫዋቾችን ሊንክ አፕን ካያችሁ የኦዲጋርድንና የትሮሳርድን፣ አንደኛ የትሮሳርድ የአጨራረስ ኳሊቲና ጊዜና ሰዓቱን የጠበቀ ውሳኔ በቦታው ላይ መገኘት፣ ኦዲጋርድ ደግሞ ለትሮሳርድ የሚመቸውን አንግል ፖሰስ እያደረገው 2 ኳስ በነገራችን ላይ አርሴናል የዌስትሃሙን ጨዋታ 3-0 ነበር ማሸነፍ የነበረበት። ታክቲካሊ እንደዚህ ሜዳ ውስጥ ያለውን እንቅስቃሴ ከኦዲጋርድ መግባት በኋላ ያለውን ተመልከቱና ሃቨርትና ማድዌኬ ያባከኗቸው የዳይሜንሽን ኳሶችን እዛ ቦታ ላይ በቀጥታ ሳካ ቆይቶ ያንን ኳስ ቢያገኝ አርሴናል ያስቆጥራል። እዛ ቦታ ላይ የኦዲጋርድን ያን ኳስ አግኝቶ የበለጠ ኢፌክቲቭ የሚሆነው ሳካ ነው። ለምን? ረጅም ጊዜ በቅንጅት ውስጥ ተብላልተው ከዚህ ስቴፕ በኋላ የትኛውን ስቴፕ ተግባራዊ ለማድረግ ፍሌክሰብል እንደሆኑ በጣም ይሄ ሜዳ ውስጥ ባለ ስሜት የተግባቡ ተጫዋቾች ስለነበሩ፣ ስለዚህ ያንን ኳስ በሶስተኛ ዙር ለትሮሳርድ ሲሰጥ የትሮሳርድን ኤክስፒሪየንስ እና በዚህ ትልቅ ጨዋታ በዚህ ዶር ዳይ በሆነ ጨዋታ በዋንጫ ፍክክሩ ላይ ትልቅ ተርኒንግ ፖይንት ይሆናል የተባለበት ጨዋታ ላይ እንደዛ አይነት ኢፌክቲቭ ፖዚሽን ላይ ሲገኝ ኢፌክቲቭ ኳስ ሊደርሰው ይገባል። ያን ኳስ ግን ለማድረስ አርሴናል 83 ደቂቃ ያክል ጠብቋል ሜዳ ውስጥ። ትሮሳርድ ግን ለአርሴናል ፍንጭ መስጠት የጀመረው ገና በጨዋታው 10-15 ደቂቃ ውስጥ አንደኛውን ግብ ጠባቂ ሁለተኛውን የግቡ አግዳሚ የመለሰበት ከካሊፊዮሪ ጋር የነበራቸው ሊንክአፕና ኦቨርሎድ በግራው የሜዳ ክፍል በጣም አስተማማኝ ነበር። የቤን ዋይት መውጣት ያደረገውን ሽግንሽግ ያንን ባላንስ አጣና አርቴታ ወደ 2-3-5 ቢልዳፕ መሰረት ጀመረ። ያ ደግሞ ይዞት ከመጣው ሰሞነኛው 3-1-6 ስትራቴጂ እንደ አዲስ አሬንጅ ስለተደረገ የዙቢመንዲና የሉዊስ ኬሊ ደብል ፒቮት ላይ መጫወት 50-50 ኳሶች ላይ አርሴናል በቀላሉ ይሸነፍ ነበር። ስለዚህ ያቺን አሬንጅ ለማድረግ የግድ ራይስ መመለስ አለበት፣ ዙቢመንዲ መውጣት አለበት። ይሄን ሪስክ ሲወስድ ግን አርቴታ ክሬዲት አልተሰጠውም። በዚህም ትልቅ ውሳኔና ትልቅ ሪስክ፣ ምክንያቱም 39 ደቂቃ ውስጥ አርሴናል 18 ዱዌሎችን ተሸነፈ። በ39 የማርቲን ዙቢመንዲ ቆይታ ውስጥ 19 ዱዌል ማለት ቢያንስ ከ19ኙ ለምሳሌ 15ቱን ፖሴሽን ከተሸነፈ አርሴናል ቢያንስ 8-9 ጊዜ ወደ አደጋ የሚቀየሩ እንቅስቃሴዎች ተፈጥረዋል ማለት ነው። ከነዛ ውስጥ ደግሞ የማቲያስ ፈርናንዴዝ አንዷ ነበረች እና የተቀሩት የዌስትሃም ኮርና ኳሶች ከአርሴናል የዱዌል ሽንፈት በኋላ የተነሱ ኳሶች ነበሩ። እነዚህ ሁሉ ጉዳዮች እንግዲህ በአመቱ መጨረሻ ድምር ውጤቱ ምን ይሆናል? የድካም ፍሬ የሚሆነው ስኬት ነውና አርሴናል አሁን 100% ዋንጫው ለእኔ በግሌ ማለት በራሱ ራደር ውስጥ አስገብቷል። እንደ እግር ኳሱ ቤተሰብ ደግሞ 99-1 እንበለው የበርንሌው ጨዋታ እስከሚደረግ ድረስ በዛ ባላንስ ብንሄድ የተሻለ ነው ብዬ አስባለሁ። እና ለማንኛውም ይህን ሀሳብ እንደ ሀሳብ ወደ እናንተ ተደራሽ ለማድረግ ነው። ለማንኛውም ፕሮግራማችንን ላይክ አድርጉ፣ ከተመቻችሁ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ድጋፋችሁ ይቀጥል። በትናንትናው ዕለት ጥበቡ ወንድማችን ላደረግክልን ድጋፍ፣ ሽኩር ሙዘይን ላደረጋችሁልን ድጋፍ ሁሉ ከልብ እያመሰገንን ላደረጋችሁት የሱፐር ታንክስ ድጋፍ ልባዊ ምስጋና በቻናላችን ስም እያቀረብን
ድጋፋችሁ እንዲቀጥል የአክብሮት ግብዣችን ነው። ሌሎቻችሁም ድጋፍ እንድታደርጉ የአክብሮት ጥሪያችን ነው። በክፍል 3 ዛቪ አሎንሶ ወደ ለንደን ስታንፎርድ ብሪጅ የመምጣቱ እድል የበለጠ ሰፊ የሆነ መጥቷል። ይህን ጉዳይ በተመለከተ አጠር ያለ ቆይታ እናደርጋለን። ለአርሴናል ደጋፊዎች ደግሞ የበለጠ የአንቶኒ ጎርደን የመልቀቂያ ዋጋ ይፋ ተደርጓል። 85.5 ሚሊዮን ፓውንድ ፕራይስ ታግ ተለጥፏል። ግን ያ ሊሆን የሚችለው በሁለት የዝውውር መስኮት የኮንትራት ክፍያ ተርም ከሆነ ነው። ያ ማለት ለሁለት አካፍሉትና ሁለት ዙር እንደዚህ የሚከፍል ቡድን ከተገኘ 85 ሚሊዮን ፓውንድ፣ አይ ከዛ በላይ ተርም እጠቀማለሁ ላለ ቡድን ደግሞ 100 ሚሊዮን ፓውንድ ብሏል። ኒውካስል አጥብቆ ከሚፈልጉ ክለቦች መካከል አንዱ አርሴናል ነው አንቶኒ ጎርደንን። ይህንን ጉዳይ በተመለከተ ደግሞ በአራተኛ ክፍል ጎርደን ማረፊያው የችሉ የበለጠ አድቫንስድ ስቴጅ ለመድረስ በዝውውሩ ላይ እየተደራደረ የሚገኘው ቡድን ባየር ሙኒክ ነው አሁን ላይ። ቼልሲም ዝውውሩ ላይ እንግዲህ ለመግባት አድፍጧል። ግን ዩሮፒያን እግር ኳስ በጣም ወሳኝ ስለሆነ ቼልሲ የሻምፒዮንስ ሊግ እግር ኳስ የማግኘት እድሉ ከ4% ወደ 2% ወርዷል። ይህንን ስንመለከት ደግሞ ጎርደንን የማስፈረም እድል በሙኒክ እና በአርሴናል እጅ የገባ ይመስላል። እስቲ ይህንን ጉዳይ በተመለከተ በአራተኛ ክፍል ይዘንላችሁ እንመጣለን። ለማንኛውም ከዚህ ፕሮግራም በመቀጠል በዛቪ አሎንሶ ወደ ስታንፎርድ ብሪጅ በሚል ፕሮግራም እንግዲህ ከጥቂት ቆይታ በኋላ ተመልሰን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።